ሰላም ጤና ይስጥልኝ የተከበራችሁ ተከታታዮች ለዕለቱ የመረጥናቸው ዜናዎች እንደሚከተለው እናቀርባለን። በቅድሚያ አርዕስተ ዜና። የኒውክሌር ኃይል ኮሚሽን ማቋቋሚያ ደንብ ጸደቀ። ባለሙያዎች በአፍሪካ አፋጣኝ የዕዳ ስረዛ እንዲደረግ ጠየቁ። ጥላቻን የሚቀሰቅስና የቀኝ ግዛት ዘመን አስተሳሰብን የሚያንጸባርቁ ሲሉ በጽኑ አወገዘም። የኒውክሌር ኃይል ኮሚሽን ማቋቋሚያ ደንብ ጸደቀ። የሚኒስትሮች ምክር ቤት ዛሬ ማክሰኞ ጥቅምት 4 ቀን 2018 ባካሄደው መደበኛ ስብሰባ 3 ጉዳዮች ያነሳ ሲሆን ከነዚህ አንዱ የኢትዮጵያ ኒውክሌር ኃይል ኮሚሽን የሚያቋቁም ደንብ ነው። ምክር ቤቱ በደንቡ ከተወያየ በኋላ በነጋሪት ጋዜጣ ከታተመበት ጀምሮ ተግባራዊ እንዲሆን አጽድቋል። ደንቡ የጸደቀው ኢትዮጵያና ሩሲያ የኒውክሌር ኃይል ማመንጫ ለማቀድና ለመገንባት የሚያስችል ሰነድ ከተፈራረሙ በኋላ ነው ተብሏል። ዛሬ በጸደቀው ደንብ መሰረት የሚቋቋመው ኮሚሽን ኢትዮጵያ የኒውክሌር የቴክኖሎጂ ከዓለም አቀፍ ማዕቀፎችን በተመጣጠነ መልኩ ለሰላማዊ መንገድ ለመጠቀም የምታደርገውን ጥረት የመምራትና የማስተባበር ኃላፊነት እንደተጣለበት የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። ኢትዮጵያ የኒውክሌር ኃይልን ለኤሌክትሪክ ኃይል ተደራሽነት፣ ለኢንዱስትሪ ልማት፣ ለምግብ ዋስትና፣ ለጤና አገልግሎት፣ ለሳይንስና ምርምር ዘርፎች ለመጠቀም እንዳቀደች ጽህፈት ቤቱ ዛሬ ባወጣው መግለጫ አስታውቋል። በዚህ መሰረት ጠቅላይ ሚኒስትር አብይ አህመድ ከጥቅምት 4 ቀን 2018 ዓ.ም ጀምሮ አቶ ሳንዶካን ደበበ የኢትዮጵያ ኒውክሌር ኃይል ኮሚሽን ኮሚሽነር አድርጎ ሾመዋል። የኢትዮጵያ የውሃና ኢነርጂ ሚኒስቴር የግብጽ ባለስልጣናት በታላቁ የኢትዮጵያ ህዳሴ ግድብና በአባይ ወንዝ ተፋሰስ ዙሪያ በቅርቡ የሰጧቸው መግለጫዎች ጥላቻን የሚቀሰቅስና የቅኝ ግዛት ዘመን አስተሳሰብን የሚያንጸባርቁ ሲል በጽኑ አወገዘም። ሚኒስትሩ ትላንት ጥቅምት 3 ቀን 2018 ዓ.ም ባወጣው መግለጫ ግብጽ በቅርቡ ባደረገችው ከፍተኛ ደረጃ የባለስልጣናት ስብሰባ ላይ ለተፋሰሱ ሀገራት የእርዳታ እጃችንን እንዘረጋለን በሚል ሽፋን ያቀረበችው ሀሳብ የተፋሰሱን ሀገራት መብትና እውነታ ያላገናዘበ የተዛባ የአብሮነት ትርጓሜ ነው ብሎታል። ግብጽ በፀሐይ ኃይል የሚሰሩ የውሃ ጉድጓዶችና የዝናብ ውሃ ማሰባቢያ ተቋማትን በመገንባት እንደምትረዳ መግለጿ የተፋሰሱ ሀገራት ተምሳሌታዊ የግብጽ እርዳታ ተቀባዮች አድርጎ የሚያሳይ ጊዜ ያለፈበትና በቂ ያልሆነ አካሄድ ነው ያለውን መግለጫ እውነተኛ አብሮነት ሊረጋገጥ የሚችለው ሁሉም የተፋሰሱ ሀገራት የጋራ የሆነውን የአባይ ወንዝ በፍትሐዊነትና በልክ የመጠን ህጋዊ መብታቸውን ሲከበር ብቻ ነው ብለዋል ሚኒስትሩ ግብጽን የቀኝ ግዛት ዘመን ስምምነቶችን መሰረት በማድረግ የበላይነቷን ለመጫን እንደምትሞክርና ባለፉት የሶስትዮሽ ድርድሮች ወቅትም በቅን ልቦና ተደራድራ እንደማታቅ ገልጿል። የግብጽ አካሄድ በዛቻ ስድብና የመተራመስ ድርጊቶች የተሞላ መሆኑን የገለጸው መግለጫው ግብጽ ሱዳንን ወደ እርሷ የፈጠረችውን ችግር ውስጥ ለመክተት እንደምትሞክርም ጠቁሟል። በተቃራኒው ኢትዮጵያ የህዳሴ ግድቡን በዓለም አቀፍ ከፍተኛ የሙያ ደረጃ እያስተዳደረች መሆኗንና እንደ አረንጓዴ አሸራ ያሉ ፕሮጀክቶቿ ለሌሎችም ትምህርት ሊሆኑ እንደሚገባ ገልጿል። ኢትዮጵያ ሁልጊዜም የምትመርጠው የዲፕሎማሲ መንገድና ወዳጅነታዊ ግንኙነት እንደሆነና ምክንያታዊ ያልሆኑ የጦርነት ነጋሪቶችን አስጀምራ እንደማታቅ ሚኒስትሩ አጽንኦት ሰጥቷል። ሚኒስትሩ ለችግሩ ብቸኛ መፍትሄ ግብጽ ከተቀሩት የአፍሪካ ወንዝ ተጋሪ ሀገራት ጋር በእኩልነትና በቅን ልቦና በቀጥታ ስትደራደር ብቻ መሆኑን አስታውቋል። የሱዳኑ ፈጥኖ ደራሽ ኃይል ከኤልፋሻር የሚሸሹ በደርዘን የሚቆጠሩ ሰዎችን በስለላ ክስ ማሰሩን ምንጮች ገለጹ። የሱዳን የፈጣን ድጋፍ ኃይሎች በሰሜን ዳርፎር ኤልፋሻር ከተማ ሲሸሹ የነበሩት በደርዘን የሚቆጠሩ ሲቪሎችን በቁጥጥር ስር መዋልን የአካባቢ ምንጮችና ቤተሰቦቻቸው መግለጻቸው ተዘግቧል። የአካባቢ ምንጮችና የታሳሪዎቹ ዘመዶች ለሱዳን ትሪቡን እንደተናገሩት ታጣቂ ኃይሉ ከኤልፋሻር በስተደቡብ በምትገኘው ዳር ኢስላም ከተማ ወደ 70 የሚጠጉ ንጹሐን ዜጎችን በቁጥጥር
ስር ውለዋል። አብዛኞቹ ከቀያቸው የተፈናቀሉ ሲሆኑ ከሱዳን ሰራዊት ጋር ግንኙነት አላቸው በሚል እንዳሰራቸው ታውቋል። ፈጣን ደራሽ ኃይሉ እሁድና ሰኞ መጠነ ሰፊ የእስር ዘመቻ አድርጓል። ይህም በደርዘን የሚቆጠሩ ሲቪሎች ላይ ኢላማ ያደረገ ሲሆን አብዛኞቹ ከኤልፋሻር የሚሸሹ ወጣቶች ነበሩ ሲል አንድ የአይን እማኝ ተናግሯል። የተወሰኑት ወደ ደቡብ ዳርፉር ዋና ከተማ ኒያላ እንደተዘዋወሩም አክሏል። አንዳንድ ቤተሰቦች ዘመዶቻቸውን እንዲፈቱም 15 ሚሊዮን የሱዳን ፓውንድ ቤዛ እንዲከፍሉ ከታጣቂ ኃይሉ ጥሪ እንደደረሳቸው ዘገባው አመልክቷል። ባለሙያዎች በአፍሪካ አፋጣኝ የዕዳ ስረዛ እንዲደረግ ጠየቁ። ከ30 በላይ መሪ ኢኮኖሚስቶችና ባለስልጣናት የአፍሪካ ሀገራት በአማካይ 17 በመቶ ዓመታዊ ገቢያቸውን ዕዳ ለመክፈል ማዋላቸውን በመቃወም አፋጣኝ የእርዳታ ስረዛ እንዲደረግ ጠይቋል። የኖቤል ተሸላሚው ጆሴፍ ስቲግሊዝን ጨምሮ ባለሙያዎቹም ይህ ከፍተኛ የዕዳ ጫና መንግስታት ለመሰረታዊ አገልግሎቶች የሚሰጡትን ድጋፍ እየገታ እንደሆነ አስጠንቅቋል። ይህም ሆኖ 32 የአፍሪካ ሀገራት ከጤናና 25 ሀገራት ከትምህርት ይልቅ ለዕዳ እንዲከፍሉ እየገፋፋ መሆኑን ጠቁመዋል። ባለሙያዎቹ የዕዳ ቅነሳ ከተደረገ በሚሊዮን ለሚቆጠሩ ሰዎች ንጹህ ውሃ ማቅረብና በሺዎች የሚቆጠሩ የህፃናት ሞት መከላከል እንደሚቻል አስታውቋል። ጥሪው የቀረበው በአፍሪካ የጤና ስርዓት የመድኃኒት እጥረትና የሰራተኞች ችግር በገጠመበት ወቅት ነው። በሚቀጥለው ወር በዓለም ባንክና በአይኤምኤፍ ዓመታዊ ስብሰባዎች ላይም ሀገራት ይህንን ጉዳይ እንዲፈቱ ጥያቄው ቀርበዋል። አልሲሲ በጋዛ የተኩስ አቁም ስምምነት ላይ ትራምፕ ለተጫወቱት ሚና የግብጽ ከፍተኛ የክብር ሽልማት ሊሰጧቸው ነው ተባለ። የግብፁ ፕሬዝደንት አብዱል ፈታህ አልሲሲ የአሜሪካው ፕሬዝደንት ዶናልድ ትራምፕ በጋዛ ሰላምን በማስፈንና ጦርነትን በማስቆም ረገድ ላሳዩት ሚና እውቅና ለመስጠት በሀገሪቱ ከፍተኛ የሆነውን ናይል ኮላር የተሰኘ የክብር ሽልማት ለመስጠት መወሰናቸው የግብጽ መገናኛ ብዙሃን ዘግበዋል። አልሲሲ ለትራምፕ የሀገሪቱን ከፍተኛ ሽልማት ለመስጠት ማሰባቸው ይፋ የተደረገው ግብጽ በፕሬዝደንት አልሲሲ እና በአሜሪካው ፕሬዝደንት ዶናልድ ትራምፕ በጋራ የሚመራውን የመጪውን የሰላም ጉባኤ ለማካሄድ ከ20 በላይ የሚሆኑ የሀገር መሪዎችን ለመቀበል በምትዘጋጅበት ወቅት ነበር። ናይል ኮላር የግብጽ ከፍተኛና እጅግ የተከበረ መንግስታዊ ሽልማት ሲሆን ለግብጽ ወይም ለዓለም የላቀ አገልግሎት ለሰጡ ግለሰቦች በፕሬዝደንታዊ አዋጅ የሚሰጥ ነው። ቀደም ሲል ይህን ሽልማት ከተቀበሉ ዓለም አቀፍ ግለሰቦች መካከል የኢትዮጵያ ንጉሠ ነገሥት ቀዳማዊ አፄ ኃይለ ሥላሴ፣ የዮርዳኖሱ ንጉሥ ሁሴን፣ ግርማዊት ዳግማዊት ንጉሥ ኤልሳቤጥና የቀድሞው የአሜሪካ ፕሬዝደንት ጂሚ ካርተር ይገኙበታል። የሱዳኑ ታርኮ አየር መንገድ እንደ አውሮፓውያን አቆጣጠር ከጥቅምት 20 ጀምሮ ከፖርት ሱዳን ወደ አዲስ አበባ ቀጥታ በረራ እንደሚጀምር አስታውቋል። ታርኮ አየር መንገድ ከሰኞ ጥቅምት 20 ቀን 2025 ጀምሮ በኢትዮጵያ ዋና ከተማ አዲስ አበባና በጊዜያዊቷ የአስተዳደር ዋና ከተማ ፖርት ሱዳን መካከል ቀጥተኛ በረራ እንደሚጀምር አስታውቋል። ይህ እርምጃ በሱዳንና በኢትዮጵያ መካከል ያለውን የጉዞና የንግድ ልውውጥ ለማሳደግ ያለመ ነው ብሏል። በአዲስ አበባ የታርኮ አየር መንገድ ቀጠናዊ ስራ አስኪያጅ ኦመር አህመድ ኢድሪስ የአዲሱ መስመር መጀመር የኩባንያው ቀጠናዊ ትስስር ለማስፋትና ሱዳንን ከበርካታ የአፍሪካ መዲናዎችና ከተሞች ጋር ለመገናኘት ያለመ እቅድ አካል መሆኑ አብራርተዋል። ይህ መስመር የሁለቱን ሀገራት ኢኮኖሚያዊና የንግድ ግንኙነት ለማጠናከር፣ ነጋዴዎችና የመንገደኞች እንቅስቃሴ ለማቀላጠፍ የበኩሉን አስተዋጽኦ እንደሚያበረክትም ጠቁሟል። ኢድሪስ አክሎም ታርኮ አየር መንገድ በአዲስ አበባና በፖርት ሱዳን መካከል ከሚያደርገው አዲስ በረራ በተጨማሪም ወደ አስመራ መደበኛ በረራ በማድረግ ቀጠናው ትስስርን በማሳደግ ተጓዦችን ሱዳንን ከጎረቤት ሀገራት ጋር ለማገናኘት ሰፊ አማራጮችን በመስጠት ላይ ይገኛል ብሏል። የአየር ደህንነትና የተሳፋሪ ምቾችን በጠበቀ መልኩ ለደንበኞች ከፍተኛ ጥራት ያለው አገልግሎት ለመስጠት ጥረት እንደሚያደርግም አጽንኦት ሰጥቷል። ታርኮ አቪዬሽን ታዋቂ ከሆኑ የሱዳን አየር መጓጓዣዎች አንዱ ሲሆን ወደ በርካታ የአፍሪካና የአረብ ሀገራት መደበኛ በረራዎችን የሚያደርግ በቀጣይነት አገልግሎቱን ለማስፋትና ቀጠናው ትስስሩን ለማጠናከር እየተጋ መሆኑን አስታውቋል። የዕለቱ ዜናዎች በዚያ በቃን። መልካም ጊዜ ነው። አዳዲስና ወቅታዊ ጉዳዮችን ይከታተሉ። ሰላም።